ሰላም ይህ በኢቢኤስ ቴሌቪዥን ቢተላልፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ዘወትር ደስ ይበላችሁ። እንግዶች በጨዋታው ስም እንኳን ደህና መጣችሁ ማለት ፈልጋለሁ። እንኳን ደህና ከዚህኛው ቡድን ስምና ስራ ብቻ ጥቀስልኝ። መስፍን ሽፈራው ቤቢ አርቲስት፣ ዘሪሁን ጌታቸው የሀገር ባለብስ ሰሪ። ስለዚህ የዚህ ቡድን ስም ምን መባል አለበት ትላላችሁ? ዳይናሚክ ብለን ነው። ዳይናሚክ። ወደዛኛው ቡድን እንሂድ። ስምና ስራ ብቻ ጥቀስልኝ። ሞገስ መብራቱ አርቲስት፣ ሀብታሙ ሶባለው አስተማሪ። የዚህኛው ቡድን ስም ምን መባል አለበት? ቪክትሪ። እንግሊዘኛው ቪክትሪ። ዳይናሚክም እንግሊዘኛ ነው፣ ቪክትሪም እንግሊዘኛ ነው። ይሁን። በዳይናሚክና በቪክትሪ መሀል የሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ሞገስና ቤቢ እስቲ ተያዩ እንደ ወንድማማች። ማን ይብሱ? እሳቸው ይብሱ አንተ ይብሱ? ይብሱ ማለት አንተ ትብስ ተባባሉ። ማን ይጀምር ማለት ነው? ቤቢ ጀምር። እንጀምር። ችግር የለም። በቃ መልካም። ስለዚህ እነ ዳይናሚኮች ትጀምራላችሁ። ከመጀመራችሁ በፊት ግን ያሉት 6 ሳጥኖች እነማን እንደሆኑ ለሁላችሁም አንድ ባንድ ልንገራችሁ። ሞቅ፣ ታንጎ፣ ማስረከብ፣ ኒሻን፣ ተንቆረቆረና ከመሃል ናቸው። እነዚህ 6 ሳጥኖች እያንዳንዳቸው 7 ቃላቶች የያዙ ሲሆን እነዚህ 7 ቃላት በ30 ሰከንድ የመረዳትና የማስረዳት ጥበብ የሚጠይቅ ጨዋታ ነው። ለማስረዳት ሊመቸኝ ይችላል የምትለው ሳጥን የትኛው ነው ቤቢ? ታንጎ። በህይወት የሌሉ 7 ታዋቂ ድምጻውያን። ጥላሁን ገሰሰ። ቆይ እሱ ያስረዳ። ኦኬ እሺ። ስራ ፈተው ሲያዩሽ ያንቺ ተመልካች። ጥላሁን ገሰሰ። ኧረ በስመ አብ። ምን ነው ልጁ ዘፋኝ ነው። እንደውም ልጁ ጥቁሩ ረጅሙ። እለፍ ማለት ይችላል። ይለፍ። እሺ ጌታቸው መናገር እኮ አይደለም። ሶሪ። ከልብ ከመነጨ ቤቢ። እኔ እንደውም እንደ አርቲስትነት በቃ ቶሎ ሙዚቀኞች ይመጡላል ብዬ አስቤ ነበር። ጌታቸው ካሳ እኮ ከልብ ነው ተናል። ልክ ነኝ እኮ ጌታቸው አልክ። መቀጠል ነበረብህ። ለማንኛውም ሙከራችሁ አይከፋም፣ ግን ሰከንዳችሁን በደንብ መጠቀም አለባችሁ። የሙዚቀኛ ስም ሲመጣ ያው ወይ መስፈን መቻል ወይ ደግሞ እሱን ዘፋኝ የሚጠቅስ ማንኛውን ነገር ማድረግ ይቻላል። ለማንኛውም ክፉ አይደለም። ባሁን ዘፈን ላይ እንዴት ነው? ለማንኛውም 0 ብታመጡም ቀጣይ ሳጥኖች ላይ 7766 ታገኙ ትችላላችሁ። መልካም። እንግዲህ ወደ ቪክቶሪዎች እንምጣ። ከዳይናሚኮች ብዙ ነገር የተማርን መሰለኝ። ያው እንደነሱ እንዳትሳሳቱ፣ እንደነሱ 0 እንዳታመጡ የተሻለው ሳጥን የትኛው ነው ትላለህ? ማስረከብ። እነዚህ የመጨረሻ የቤት ግንባታ የሥራ አይነቶች። በሲሚንቶ፣ ግርፍ፣ ይስፈን፣ አሸዋ፣ ሲሚንቶ፣ ሚመቱ ይለፍ። ምን ማለት? እሺ በነጩ ሴራሚክ ከንትን በፊት የሚደረገው ከቀለም በፊት ሲሚንቶ፣ ከቀለም በፊት ጂፕሰም፣ የሱ አይነት ኖራ እኮ የሱ ሌላ ስሙ። እሺ እንቀባው ነገር ቀለም፣ የሚዘረጋ ነገር፣ ስክሪን፣ ቴሌቪዥን ነው፣ መብራት። እንደዚህ የሚይዝህ ነገር እኮ መብራት ከምን እንደሚሰራው? ኤሌክትሪክ ነው። ኤሌክትሪክ የሚዘረጋው መብራት ይበራል። ስክሪን ነው ያልከው እኮ አንተ። ደግሞ ግን የገለጸበት መንገድ ነው። ጥሩ እኮ ነው የገለጸበት። እንደዚህ ሲለው ስክሪን የታየው ልጁ። ለማንኛውም ከናንተ በሚሻል መንገድ አንድ መልሰዋል። አሁን ወደ ዳይናሚክ እንምጣ። 4 ሳጥኖች አሉ። ዘሪሁን ከ4ቱ ሳጥኖች የትኛውን ትመርጣለህ? ሞቅ። እነዚህ ኢትዮጵያ ውስጥ የምናከብራቸው ባህላዊና ሃይማኖታዊ ክብረ በዓላት። ጃን ሜዳ የሚከበረው ጥምቀት፣ መስቀል አደባባይ፣ ዳመራ። ያ ቦታው ምንድነው የሚባለው? ኦኬ ይለፍ። እሺ አዲስ ዓመት ዘመን መለወጫ ወይም እንቁጣጣሽ። ይተውል። ሐዋሳ የሚከበረው ሐዋሳ ውስጥ ይለፍ። ባህር ውስጥ ሳር የሚደረገው ኦሮሚያ ባህል እንትን ምንድን ነው ስሙ? ኧረ በመድኃኒዓለም ገና ሲለኝ እኮ መጥቶልኛል። ግን ስሙ መጣ። ከየት ልምጣ? ስታካረገ ዳይናሚኮች። ለማንኛውም አሁን ሻል ብላችኋል።
2 አምጥታችኋል። 0 ሲደመር 2 2። እሺ ወደ ቪክቶሪዎች እንምጣ። ከዳይናሚኮች ብዙ ነገር ተምራችኋል ብዬ አስባለሁ። ማለት ክብረ በዓላትን የመሰለ ቀላል የሆኑ ቃላቶችን ማስረዳት ስቃለው ጋሽ ስቃላችሁ። እሺ ሀብትሽ ተራው ያንተ ነው። 3 ሳጥኖች አሉ። የትኛውን ትመርጣለህ? ተንቆረቆረ። እነዚህ 7 ኢትዮጵያ ውስጥ የሚጠጡ ነገሮች በበዓል ቀን የሚጠጣው ነገር ጥሩ ነገር ቢጫው ነገር ጠጅ ወደ ደቡብ አካባቢ የሚጠጣው ነገር ነጩ ኮረፌ ሌላ ወደ ደቡብ ይለፍ እሺ እነዚህ ተመቶ የሚጠጣው በሶ አሪፍ የሚመረው ነገር ሲጠጣ የሚመረው ነገር ለሆድ ምናምን የሚሆነው ኮሶ ናይስ እንደዚህ አሁንም ተመቶ ቢጫ ነገር ሆኖ የሚጠጣው ጧት ይጠጣል ለውፍረት ምናምን ይሆናል አንዳንዴ ሽታ ያመጣል ይባላል ቢጫ ፍራፍሬ እንትን አበሽ ናይስ በመልክ የሚጠጣው አረቄ ናይስ ከሰባቱ 6 ነው ያመጣችሁት። ቦርዴ እንዴት ያመልጣል? ከደቡብ አይደለ? ኮረፌ ያልኩኛል ቦርዴ ያልኩት አይደለም አሉ ቦርዴ ኮረፌ ያልኩ ይለፈኛል ግን ቦርዴ አንተ እንድትል እሱ ምን ማለት ነበረበት? የሱ አይነት ቢለኝ የሱ አይነት እዛው ቀጥል ኮረፌ አይነት ብትለኝ ቦርዴ ግን አሁን እንደዚህ መቀልበስ ማለት ማንቆርቆር ማለት አሁን ነው። ከሰባቱ 6ቱን አምጥታችኋል። ቅድም ነበራችሁ አንድ ነበር። አንድ ሲደመር 6 7 ይሆናል ማለት። ወደ ዳይናሚኮች እንምጣ። መስፍኔ ብዙ ጊዜ ቤቢ ብትባል ደስ ይላል። ለምን ነው ቤቢ የተባልከው? ቤተሰቦቼ እናት አባቶች ያወጡልኝ ነው። በልጅነቴ ቤቢ ነበር መባለው። በዛው አደገ። እንዲያውም ማንም አያውቀውም። ዋና ስሜን ማንም አያውቀውም። እስከዛ ቀበሌ ብቻ ነው የሚታወቀው። ያንተ ስም ቀበሌ የምታወቂያ ላይ ብቻ ነው። አሜሪካን ሀገር ሄጄ እዛ ቤቢ ከባድ ነው። ቤቢ የሚባል ስም የለም እና ሌላ ልክ አይደለም ብለው መስፍኔ ተብያለሁ። እዛ መስፍኔ የሚገርማችሁ ነገር መስፍኔ ያው ኦፍ ኮርስ የተለያዩ መድረኮች ላይ ጋሽ ማህሙድ አህመድ ሙዚቃዎችን ከቨር በመስራት በመጫወት ስራዎችን ትሰራለህ እና ከሙዚቀኛነት በፊት ካሜራማን እንደነበረ ታውቀው ይሆን? ካሜራማን ነበርክ። ከዛ በፊት ግን ከሙዚቀኛነት በፊት ምን አይነት የሙያ ድርሻዎች ነበሩ ወደዚህ ከመምጣት በፊት? እኔ በጣም ከልጅነቴ ስራ መስራት ወዳለው ተማሪ ሆኜ ያልሰራሁት ስራ የለም። ከግንበኛ ብሎኬት ተቀባይነት ጀምሮ እኔ በቃ ራሴን መቻል ወዳለው አዲስ ገበያ የሚባል ሰፈር ውስጥ ክረምት እየሄድኩ ሻይ እያፈላሁ እየሸጥኩ ሰርቻለሁ። ምን ያልሰራሁት ነገር የለም። በጣም ብዙ ነገር ሰርቻለሁ። ከዛ በኋላ ደግሞ ትምህርት ከጨረስኩ በኋላ ደግሞ የልጆቼ የትምህርት ቤት ቦርሳ የሚያዘውን አወቅኩ ባይንደር እሱን ሰርቻለሁ። በጣም አምርቻለሁ። በጣም እኔም እንደውም ሰምቼ እኮ ነው ካሜራማን ሁላ እንደነበርኩ በኋላ ነው እሱ ሁላ በኋላ ነው። ከዛ በኋላ ደግሞ ታፒሴሪ ደግሞ ከፍቼ ከወንድሜ ጋር አንድ ወንድም አለኝ ከሱ ጋር ከፍተን ደግሞ ታፒሴሪ በጣም ሰርቻለሁ። ከዛ በኋላ ደግሞ ዱባይ ምናምን ለመመላለስ ሞክሬያለሁ፣ ለመነገድ ሞክሬያለሁ። ከዛ በኋላ ነው ሙዚቃ ቤት ከፈትኩኝ። ክሊኒክ ነበረኝ። እኔ በቃ ምንም ከስራ ውጭ ሆኜ አላውቅም። አሁንም ሙዚቃ እየሰራሁ ራሱ ስራ ላይ ነኝ። ወደ ሙዚቃ እንዴት ገባ? ታለንት ነበረኝ በፊት እኮ። እኔ ቀበሌ ኪነት ዘፍኛለሁ፣ ከፍተኛ ኪነት ዘፍኛለሁ፣ ትምህርት ቤት ዘፍኛለሁ። እነዚህን ቦታዎች ያው ከልጅነቴ ታለንቱ ነበረ። ግን አንዳንዴ አንተ የህይወት አቅጣጫ ያው ስራ ሰርተ ገንዘብ ሰርተ የመኖር ፍላጎትና ዘፋኝነት ደግሞ በዛ ጊዜ ደግሞ ይሄን ያለ ለገንዘብም ለምንም የሚያበቃ ነገር አይደለም። ቆይቶ በጣም ስራ ግሉ ከባድ ነውና የሆነ ሰዓት ላይ አቁሜ በቃ ወደ ቢዝነስ ገባሁ። እንደዛ ነው ያረኩት እንጂ ታለንቱ እንዳለኝ አውቃለሁ ውስጥ ያለ። ለጋሽ ማህሙድ አህመድ በጣም ክብሩና ፍቅሩ ስላለህኝ ይመስለኛል ቤቢ ማህሙድ ምናምን ይባላል። ብዙ ጊዜ መድረክ ላይ ቶሎ የምትጠራው አንተ ነህ ለጋሽ ማህሙድ ከቨር ሙዚቃዎችና ከድሮም ጀምሮ ነው በጣም በቃ ማህሙድ ላይ ፎከስ አድርገህ ተሰራ የነበረው? እኔ በቅርቡ ነው ማህሙድን እነዛ ቦርሳ የምሰራባቸው ታፒሴሪ የምሰራባቸው ዘመናት በጣም ጋሽ ማህሙድን ሰምቻለሁ። በጣም እየሳበኝ መጥቷል። እየሰማው እንጂ ድሮ እኔ ተሾማ ሰገድ፣ ቴዲ ታደሰ፣ ጥላሁን ገሰሰ ዘፈኖች ነበር የምዘፍነው። እንደዛ ነበር የምዘፍነውና ከዛ በኋላ ግን እዛ ስራ ላይ ባለሁበት ጊዜ ብዙ ጊዜ አሁን ለምሳሌ ስፌት ላይ ነኝ። ብዙ ጊዜ ታፒሴሪ የምትሰራ ቦርሳ የምትሰራ ስፌት ላይ ነኝ። እኔ ቁጭ በማለት ካሴት የከፈትኩ በጣም ማህሙድን ሰምቻለሁ። በቃ የሰማሁትን ነው ያወጣሁት። ሌላው አንድ ማንሳት የምፈልገው
የእሳቱ ተሰማ ከቨር ሙዚቃ የተሰራበት አንዱ የሙዚቃ ክሊፕ እነ ዳዊት ጽጌ የሰራው ሙዚቃ ላይ እንደ ባክ ሲንገር ሆነ አጃቢ ሙዚቀኛ ሆነ ሰርተ ነበርና እዛ በአፄ ኃይለሥላሴ አዳራሽ ጋር ሆናችሁ ስትሰሩ የሚያምር ለእይታ የሚያምር የሙዚቃ ስራውን በጣም የሚያምር ነበርና እንዴት ነበረ ተጠርተ ያን ስራ እንድትሰራ የተደረገው? እኔ ዳዊት ጓደኛዬ ነው። አንድ ጎረቤት ነን። እንደዚህ የምንኖር ሰዎች ነን። እነዚህ ሙዚቃዎች ድሮ ሸራተን አንድ ሰንሴት እንታቋል ሰንሴት ጋር እንጫወተው ነበር። የዘፈናቸው ዘፈኖች አብረን ዝም ብለን በህብረት የምናደርጋቸው ነገር ነበሩና ሐሳቡን ወስዶ ዳዊት ዘፈኖቹን ሰራቸውና ያው በጣም አሳድገውት ስለኛ ስንሰራው ቀለል አድርገን ነው የተሰራበት። መንገድ ግን ከባድ ነው። በጣም እየከበደ መጥቶ እዛ ደረጃ ደረሰ። ግን ሁሉ ነገር ሲሰራ የነበረው ሳምፕሉም ሲሰራ ሲዘጋጅ የነበረው አቅ ነበር። አብሬ ነኝ። በቃ አብሬ የመኖሬ ውጤት ነው። ምናልባት እኔ ባልኖር ኖሮ ላልጠራው እችላለሁ። ምናልባት ያው ለማስታወስ ያክል የእሳቱ ተሰማን ከቨር እንደው ብንሰማ አሁንማ እንደምንድነሽ አሁንማ እንደምንድነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ። አሁን ታዲያ መስፍን ምን እየሰራ ነው ያለው? የተለያዩ መድረኮች ላይ ብቻ ነው እየሰራ ያለው ወይስ የተለያዩ ሙዚቃዎችን የራስ ስራዎችን ለመስራት ዝግጅት ላይ ነው? ኦልሞስት እየጨረስኩኝ የራሴን አልበም 10 ዘፈኖች አበጋዝ አቀናብሮልኛል። 3 ዘፈን አቤል ጳውሎስ አቀናብሮልኛል። በእኔ በኩል ያለውን ጨርሻለሁ። አንድ ነገር ግን ልንገራችሁ ነው ፐርሰናሊ ማለት ነው። ከዚህ በፊትም መስፍንም በተለያዩ መድረኮችም እንደዚህ ፐርሰናሊ ሄጄ እንደ ማንኛውም ታዳሚ ስታደም ይሄ ሰውዬ ድምፁ ግን በጣም የሚገርም ነው። ይሄን ቅድም ስላልከው ነው አሁን የምጨምርልህ። ብዙ አይነት ስራዎችን ሰርቻለሁ። ግን ቮይስ ኦቨር ወይም ደግሞ ይሄ ትወና የድምፅ ትወና ቢሰጡህ አሪፍ የሆነ ዴብዝ ያለው ድምፅ ነው ያለው። ሲስቅም ራሱ የሀብታም ሳቅ ነው መስፍን። የሀብታም ሳቅ ነው እና ብታስብበት ደስ ይለኛል። እሷም ጥሩ እንጀራ ትሆናለች ብዬ። ድምፅህ አሪፍ ነው። የድምፅ ትወና ላይ ዘላለም ኩራባቸው ይለኛል። ዘላለምም ዘወትርም መሆን አለበት። ለማንኛውም ሌላው እንግዲህ ጋሽ ማሙድን ብዙ ጊዜ ከቨር ስትሰራ ሰምተን ነበርና እሷንም እንግዲህ ሳትል ወደ ጨዋታው ማሳለፍ ይባክንብናል ብዬ ነው ማሰበውና እንደው ትንሽ የማሙድን ብንሰማ። አንቺዬ ሆድዬ እኔ ሻልሻለው ሕይወቴን በሙሉ ያንቺው ነው ብያለው። ክፉሽን አልወድም አስብልሻለው። አንቺም አትራቂኝ እኔ ሻልሻለው። ፍቅር ነው ለሰው ልጅ ምንጊዜም የሚጥም ይህንን እያወቅኩ ከቶ አልለወጥም። አንቺዬ ሆድዬ እኔ ሻልሻለው። ሕይወቴን በሙሉ ያንቺው ነው ብያለው። መስፍኔ 2 ሳጥኖች ይቀራሉ። የትኛውን ትመርጣለህ? ኒሻን። እነዚህ በኦሎምፒክ መድረክ ሀገራቸውን ወክለው የሮጡ የቀድሞ አትሌቶች። ሆቴል አለው አሁን በጣም አታም ነው። ኃይለ ገብረስላሴ ቀጥል። እሷም እንደዚሁ ህንጻ አላት። ጀራርቱ ቱሉ ቀጥል። ሐዋሳ ሆቴል አለው። ቀነኒሳ አይደለም። ሐዋሳ ሆቴል አለው። ማራቶን ሮጦ አሸንፏል ከዚህ በፊት። ይለፍ። እሺ ቅድም የጠራው ማን ነው? እዚህ ሆቴል ያለው ቀነኒሳ። ሴቷ ደግሞ እዚህ መገናኛ አካባቢ እሷም ሆቴል አላት። የዲባባ ቤተሰብ ጥሩነሽ ዲባባ። የዲባባ ቤተሰብ ይቆጠራል? አይቆጠርም። ምክንያቱም ዲባባ ብለሃል። ቅድም ያው የሳትከው ገዛኸኝ አበራ ነው። እኔ አሁን አንተ ቢያደርገኝ ማለት ነው ከባለቤቱ ጋር ሲጋቡ በስቴዲየም ሙሉ ቬሎ የነበረው ትል አሁን ትንሽ ነቃ እያላችሁ ነው። በ30 ሰከንድ የመለሳችሁት 3 ነው። ቅድም ስትነበራችሁ 2 ሲደምር 3 5። እሺ ወደ ቪክቶሪ እንምጣ። ሞጌ ሰላም ነው? አለለ። እሺ አንድ ሳጥን ብቻ ነው የቀረው። እንግዲህ በተሻለ መንገድ እንደቀድሙ 6 እንደመለሳችሁት አሁን 6 ወይም 7 ነው የምንጠብቀው ከእናንተ። ማን የቀረው? ከመሃል እነዚህ የሚለቀሙ 7 ነገሮች
የሚለቀም ነገር ወጥ የሚሰራል ክክ የሱ አይነት አተር አይዋን ከክኩ በፊት ይላል የሚጠጣ ነገር ተፈልቶ ሻይ የሱ አይነት ቡና እሺ የሚለቅ በስንዴ ይቀርታ በሰፌድ ስንዴ እሺ እናቶች ናይስ ቅድም ያልከው ክክ ብለህ ነው ማለት እኔ እኮ አንዳንዴ እኮ ያስቁኛል እንደ ስህተት የሚወጣ ቃል በኋላ ለትክክለኛው ቦታ ላይ አይወጣም መጀመሪያ ክክ ብለህ አሁን ክክ አይወጣም እሺ ለማንኛውም በ30 ሰከንድ የመለሳችሁት ሁለቱን ነው ቅድም ስትነበራችሁ 7 ነበር 7 ሲደመር 2 9 የነጥብ አብላጭ ያገኛችሁት እንደ ስማችሁ ቪክቶሪየስሊ ቪክተሪ ናችሁ ሞጌ ገንዘብ አሸላሚ መቀመጫ ላይ ባክ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር እነ ቪክቶሪዎች የነጥብ አብላጭ አግኝተው ሞገስ ቦታውን ተረክቧል አሪፍ ነው ግን ልብ በሉ የነጥብ አብላጭ ያገኘ ሁሉ ብር አገኘ ማለት አይደለም እኔም ባይኔ ያዩት ነገር ስለሆነ ነው ስለዚህ ተስፋ እንዳትቆርጡ አሁን ወደዚህኛው የጨዋታ ዘርፍ ስንመጣ የዳሽሙላ ጥያቄ ይመጣል የዳሽሙላ ጥያቄ በጣም የተወሳሰበ ነገር አይደለም ቀላል ጥያቄ ነው አንድ ዳሽሙላ ጥያቄ ይመጣና በዛ ዳሽሙላ የሚመጥነውን ብቻም ሳይሆን ብዙዎቹ ሰዎች በጋራ ሊመልሱት ይችላሉ ብላችሁ የምታስቡት አንድ መልስ ወጥ አድርጋችሁ ከፍ አድርጋችሁ በተሰጣችሁ ወረቀትና ማርከር በጉልህ መጻፍ ሞገስ እዚህ ጋር የተቀመጠበት ትልቁ አድቫንቴጅ በኋላ ለምናወጣቸው 3 አማራጭ መልሶች ያንን ዳሽሙላ የሚመጥኑ 3 መልሶች አንዳቸው ጋር የሚዛመድ ከሆነ በብሩ ልክ ወደ ቪክተሪ ይገባል እሱ የጻፈው ትክክለኛ መልስ እናንተም እንዳጋጣሚ ደግማችሁ ከጻፋችሁለት ትክክል እስከሆነ ድረስ ያ ብር ክምችት በቁጥራችሁ ልክ ይባዛል ነገር ግን ሞገስ የጻፈው መልስ የማይገናኝ ከሆነ ወይም እንደ አራተኛ መልስ የወጣ መልስ ከሆነ እድሉ ለነ መስፍን ይመጣል እነ መስፍን ትክክለኛ መልስ እስከጻፉ ድረስ በብሩ ክምችት ልክ ብሩ ሊገባላችሁ ይችላል ሀብታሙም ዝም አይልም እሱ የጻፈው መልስ 0 እንዳያስገባ እንግዲህ እሱም የተቻለውን ይሞክራል ማለት ግልጽ ነው ስለዚህ ወደ ጥያቄው እንሂድ ሙሉ ለሙሉ ዙር ወደ ስክሪን ጥያቄው ምን ይላል ቤት ተገንብቶ ካለቀ በኋላ ለዳሽ ሊውል ይችላል ከፍ አድርጋችሁ ጻፉት ለካሜራ እንዲመች ቤት ተገንብቶ ካለቀ በኋላ ለምን ይውላል መልሱ መሆን አለበት ሞገስ ምን አልክ ለሁላችንም ማሳይ ለሽያጭ ለመኖሪያ ለሰው ታከራያለህ ወይስ ለሰው ገዝተህ ትሰጣለህ የትኛው ነው ለሰው ገዝቼ እሰጣለሁ ስለዚህ ሽያጭ ነው ማለት አዎ ስጦታ በለው እሺ ኦኬ ስጦታ እሺ ለኪራይ ወደ መልሱ እንሂድ ሁላችን ወረቀቶቹን ዝቅ አድርጉ ለሽያጭ ለኪራይ ለራስ መኖሪያ ሽያጭ የተቀመጠበት ቦታ 10,000 ብር ነው 10,000 ብር therefore ወደ ቪክተሪ ገብቷል ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው ወደ ሁለተኛው ዙር ተሸጋግረናል እነ ቪክተሪ እንደስማቸው ቪክተሪ በድል 10,000 ብር አሸንፈዋል ነገር ግን አሁን በሁለተኛው ዙር የምናየው ይሆናል ከ10,000 ብር ትንሽ ከፍ ብለው ወይ እኩል ሊሆኑ ይችላሉ ወይ ደግሞ ሊበልጧቸው ይችላሉ እነ ዳይናሚክ የዋዛም የሚመስሉ አይመስለኝም እሺ ለማንኛውም በመጀመሪያው ዙር የጀመሩት እነ መስፍን ስለሆኑ በሁለተኛው ዙር መጀመሪያ ያለባችሁ እነ ሞገስ ናችሁ ስለዚህ ከመጀመራችሁ በፊት በሁለተኛው ዙር ያሉት ለየት ያሉት 6 ሳጥኖች እነማን እንደሆኑ ልንገራችሁ ሽምጥ ዙረት ማዕዛ ረፈሰሰ እርጥብና ድንቅነሽ ናቸው አሁንም በተመሳሳይ እነዚህ 6 ሳጥኖች 7 ቃላቶች አላቸው በ30 ሰከንድ መረዳት ማስረዳት ጥበብ የሚፈልግ ጨዋታ ነው ተግባባን አሁን በሁለተኛው ዙር በተሻለ ቅልጥፍና ይሰራዋል አይደል ስለዚህ ሀብታሙ ትጀምራለህ ሀብታሙ ነህ የምታስረዳው ከ6 ሳጥኖች በተሻለ መንገድ ሌላ 10,000 ብር ሊያስጨምርልኝ ይችላል መንገድ ይከፍትልኛል የምትለው ሳጥን የትኛው ነው ማዕዛ እነዚህ የሚጠቀሱ የአበባ አይነቶች ይለፍ
ለፍቅረኛ የሚሰጠው አበባ ጽጌረዳ ሰዓፉ ሰፋ ያለ ነገር ከፊት አካባቢ የአበባ አይነቱ ከወደ ላይ ሰፋ ያለ ይለፍ እርስ በርሱ የተያዘ አበባ ወይም ደግሞ ለእንትን የሚሰጥ አበባ ከውጭ ሀገር ሰው ሲመጣ የሚደረገው ጉንጉን አበባ ነጩ አበባ ቶክሲዶ የሚባለው ወይም እሱ ያደረገው ልብሱ ምንድን ነው የሚባለው ይለፍ ሞጌ እሱ የለበሰው ምንድን ነው ሲልህ ሱፍ እንድትለው ነው የፈለገው ሱፍ አበባ ኦኬ ዘውትር የለበሰው ቢለኝ ይገባኝ ነበር እሱ የለበሰው ሲለኝ ቤቢንም አሰብኩ ለማንኛውም በዚህ ጥረታችሁ በ30 ሰከንድ የመለሳችሁት 2 ነው ወደ ዳይናሚክ እንምጣ ዝግጁ ዘሪው አንተ ነህ የምታስረዳው 5 ሳጥኖች አሉ የትኛውን ትመርጣለህ ዙረት እነዚህ ኢትዮጵያ ውስጥ ያሉ ታዋቂ ከተሞች ምን ይባላል አሁን አዲስ አበባ ትግራይ ክልል ያለ ምንድነው የሚባለው መቀሌ ጎንደር ጎጃም ከተማዋ ጎጃም ባህር ዳር ወደ ሐረር ድሬዳዋ ቀጣይ ድሬዳዋ ናዝሬት ቀጣይ ይለፍ ሐይቅ ያለበት ቦታ በብዛት ወጣ ስንል ሐዋሳ ላይ ያለ እንቃለ እሺ ለማንኛውም በ30 ሰከንድ በዚህ አካሄዳችሁ የመለሳችሁት 4 ነው እነሱ 2 ነው ያመጡት እናንተ በጥፍ እየመራችሁ ወደ ቪክቶሪ እንምጣ ሞጌ ሰላም ነው እንግዲህ ልክ እንደ ወዳጅህ እንደ ባልደረባ አንተም የተለያዩ ከቨር ሙዚቃዎችን መድረክ ላይ ስትጫወት ቆይታልና ብዙ ጊዜ ሞገስ የማንን ከቨር ሙዚቃ ሲጫወት ይታወቃል ብዙ ጊዜ ቴዎድሮስ አደሰ ሙሉቀን ጋሽ ማሙድም በኋላማ የሆነ ሁለታችሁም ተቀባበሉት የማሙድ ይኖራል ቢያስ ለተጫወተን ስለምናቅ በኋላ እናያለን እሺ ሞገስ ግን ከሙዚቃው ሙያ በፊት ምን ይሰራ ነበር ያው ሙዚቃ አብሮ ከልጅነት ነው ግን ያው ትምህርት ላይ ነበርኩኝ እንደ ቤቢ የምታስደነግጠኝ ከሆነ ብዬ ነው አይ በርግጥ ኳስ ጫወት ነበር ክለብም ተጫውቻለሁ ታዳጊ ቡድን ማለት ነው ስለዚህ ወደ ሙዚቃ ሙያው እንዴት መጣ ተማሪ ሆኜ ስዘፍን ጓደኞች ስለሚያውቁ የሙዚቃ ፔሪየድ ላይ ወጥቼ እንደዘፍን ይደረግ ነበር ብዙ ጊዜ እሱ ነገር ያው እየገለጠልኝ መጣ በኋላ ግን እንደዚህ በየሰፈሩ የሚደረጉ እንትኖች የሉም እንደ ሙዚቃ ባንዶች እንደዛ ጋር ደግሞ እየሄድኩኝ ስጫወት በቃ በደንብ እንዴ አንተ ትችላለህ እንደ ምናምን እየተባለ ተደብሯል ከዛ ሞራልህ መጣ በዛውም ተቀጥለዋለህ የሰማሁት ነገር ደግሞ ወዲያው ነው በቃ መዘፍ ነው መልካም መስፍንን በምን አይነት የሥራ ሁኔታ አግኝተው ታውቃለህ ማለት እንዴት ነው የምትተዋወቁት ቤቢ ማቆኔ ሞንዲያል የሚባል ክለብ ስንሰራ የወንድሙ ጅራን አልበም እሱ ነበር ያሳተመለት እና ወንድሙ ጅራ ጋር ሲመጣ ማታ እዛ ነው የተዋወቅነው እኔ እዛ ጫወት ነበር ከዛ በኋላ ረጅም ጊዜ ተጠፋፋን እንደገና ወደ ሙዚቃው ሲመለስ ደግሞ አብረን የመስራት እድል ገጠመን ማለት ነው በጣም የምታደንቅለት ነገር ምንድነው ከድምጹ ባሻገር ቤቢ በጣም ተግባቢ ነው የዋ ልጅ ነው በቃ ግልጽ ነው ልክ እንዲሁ ታዲያ ነጠላ ዜማዎች ወይም ደግሞ የራስ ስራ ኢፒ አልበም ስራ ዝግጅት አለ አሁን እየሰራው ነው እንግዲህ ያው ቤቢ ምንም ካስሞከር ነው አይቀር ሞገስንም ትንሽ የቴዎድሮስ ታደሰ ጀባ ብትለን ደስ ይለናል ሳዶላዬ ነይ አልቦሽን አርገሽ በጥልፍ ቀሚስ አምረሽ ተውበሽ ነይ ተውበሽ ከቁንጭናሽ ጋር አለሽ ደስ ወደርም የለሽ ካንቺስ የሚደርስ የደም ግንቦነሽ የውብ ዳርቻ ምስክርሽ የለሽ ማቻ ጥርስሽ ፍልቅልቅ አይንሽ አሎሎ አንገት ረዥም የኔ መለሎ የውብ መቤት የዳር አገሯ እንዴት ከርመሻል የባል አገሯ እንዴት ከርመሻል የባል አገሯ እኔ እንደውም ልትለኝ ወይም ደግሞ ልትጋብዘን የመሰለኝ እነ
እምዬ ኢትዮጵያ እኔም በቃ እሱ ነበር ያሰብኩት። ግን ያው ኦፍ ኮርስ እሱንም ራሱ ቮካል ሬንጁን ለመስማት ያክል በጣም በቂ ነው። በጣም ነው የምናመሰግነው፣ በጣም ነው የምናከብረው። ግን እንደው ቴዲ በዚህ ልክ ባንጠግበው ደስ ይለኛል። እምዬ ኢትዮጵያን ሁላችንም ብንላት ደስ ይለኛል። እምዬ ኢትዮጵያ ይመርልሽ ሰብሎን አውድማ ጎተራው ይሆንልሽ ሞሎን በቸሩሎ ይደር ጋራሽን ተረርሽ ወዛውዝሽ ሁሉ። መልካም እንግዲህ ወረድ አደረከው። እምዬ ኢትዮጵያ ይመርልሽ ሰብሎን ቢባል አሪፍ ነበር። አውድማ ጎተራው ይሆንልሽ ሞሎን በቸሩሎ ይደር ጋራሽን ተረርሽ ወዛውዝሽ ሁሉ። ሞጌ ወይ ሞጂ ነው የሚልህ ሞጂ የትኛውን ትመርጣለህ? ሽምጥ ይሆንሽ። ሽምጥ። እነዚህ ከውጭ የማይታዩ የመኪና አካላት ሊሞት የሚችል ነገር ባትሪ፣ እንደዚህ የምንይዘው የእጅ ፍሬም፣ የምንሰማበት ሙዚቃ፣ የስፒከር የምንሰማበት ዋና ማጫወቻው፣ ቴፕ፣ ቶሎ ይህ የምንሰጥ እንዲሄድ መኪና፣ ነዳጅ መስጫ፣ ናይስ ዋናው ሞተር፣ ናይስ ቼክ የምናደርገው ሞተር ቼክ የምናደርገው ዘይት፣ መሬቱ መረጋገጫ፣ ሰባት ከሰባት መስሚያችን ጥጥ ነው ብላችኋል። ይሄው ነው 2 ሲደመር 7 9። እናንተም 7 ይቻላል። እሺ 3 ሳጥኖች አሉ። ቤቢ የትኛውን ትመርጣለህ? እነዚህ ሳይበስሉ የሚበሉ ነገሮች አቺቱ ምናምን አድርገህበት የምትበላ ሰላጣ፣ ቶሎ በል ጥሬ ስጋ፣ ቶሎ በል እየፈለፈልክ የምትበላ ለውዝ አይደለም። እየፈለፈልክ እንትን ሽምብራ ዱቤ አይደለም። እሺ ሽምብራ ደግሞ እንጂ ልጣህ እንደ ወጥ ላይ የምትጨምረው እንደ ልጣህ ትበላዋለህ። ልጣህ ትበላዋለህ። ባቄላ አይደለም አትክልት ነው። እሺ ቢጫው ሙዝ አይደለም። ቢጫው አረ ቤቢ ቢጫ ጥንቸል የሚበላው ቢጫ ነው። ካሮት እኮ ቢጫ ነው እሱ ቢጫ አይደለም። አረ ቢጫ ካሮት አለ። አረ በመድኃኒዓለም አሪፍ ነው የሚወጣው። አይ ቢጫ ካሮት አለ። የለም። በ30 ሰከንድ የመለሳችሁት 2 ነው። ቅድም ስነበራችሁ 4 ሲደምር 2 6። ቪክትሪ ከነሱ እየተማርን ነው። ሌላ 7 እናመጣለን ወይስ እንሞክራለን? አሁን ማን ነው የሚያስረዳው? ሀብትሽ አይደል? እሺ የትኛውን ታስረዳለህ? ድንቅነሽ። እነዚህ ሙዚየም ውስጥ ገብተን ልናያቸው የምንችላቸው 7 ነገሮች። ሰው ሲሞት ምን ይባላል? ምኑ ቀረ ይባላል? ወይም ቀጭኑ ሰው የሞተ ሰው ምኑ ቀረ ይባላል? አጥንቱ እስካስከለ ሌላ ልክ ቅሪት እኮ ቃሉ በጣም ቀጭን ሲሆን ወይም ደግሞ የቀረው ነገር ይለፍሽ። ምን ጋሻና ምንድነው ይዘው የሚዘምቱት? ጦር ከሱ ጋር አብሮ ጋሻና ጦር ሰያፍ ነገር እንደዚህ መጽሐፍ አሁን ያነቀህ በሚገርም ሁኔታ 7 ወይም 6 ስንጠብቅ አልመለሳችሁም። በዚህኛው 0 ነው ያገኛችሁት። 9 ሲደመር 0 9። መልካም እንግዲህ ወደ ዳይናሚክ መተናል። እንደ እድል ሆኖ እነሱ 0 አመጡ። እናንተ ደግሞ 6 ነጥብ ላይ ናችሁ ያላችሁት። ስንት ሳጥን ነው የቀረው? አንድ በትንሹ ዜድ በትንሹ እሱ ስንት መመለስ አለበት እነሱን ለማለፍ? 3 4 3 ከሆነ አቻ ነው የምትሆኑት። አቻ ነው የምንሆነው። ማን የቀረው? ኧረ ፈሰሰ። 7ቱንም እናፍስላችሁ አሁን በከንቱ እንዳይፈስ 7ቱንም ነጥቦች እናስቆጥረን። ግን ከዛ በፊት ቤቢ ያው ብዙ ጊዜ የምትታወቀው መድረክ ላይ የምትጠራው የማሙድ
ሲፈለግ ነው። ግን እሱም ብቻም ሳይሆን ሌሎችም ስራዎች ላይ ልትፈለግ ትችላለና ቅድም እንዳልከው ማሙድን ብቻም ሳይሆን ተሾመ አሰግድን፣ ቴዲ ታደሰን፣ ባህሩ ቃኘን፣ ተሾመ አሰግድ። ስለዚህ ከነዚህ ሁሉ ከማሙድ ሌላ እንደው ምናልባት እንደ መሸጋገሪያ ወደ መጨረሻው ሳጥን እንድታሸንፉ መሸጋገሪያ ይሆን ዘንድ የምትጋብዘና የባህሩ ቃኘን እንስማው። ነኔ አደረዴ የነራ እንደምን አለሽ ለውሎ ላዳሩ አይ ሞቀሽ ወይ በረዳሽ አይ ቤት ተዳሩ ኖር ይመስልሽ ወይ እኔስ ባለም አይወድ ይቻለው እንጂ የማልሰማው የለም የማልሰማው የለም የማልሰማው የለም የማልሰማው የለም እያምባሰልም ዳገት እየድገት የስርፋ ነው እየጦሳማ ቀበት እየቦረኩበት ነው አይ ዛሬ ስም በቀላሉ እንካፋፍጣለኝ ምነው እንካፋፍጣለኝ ምነው። አሁን ይኸውልህ ዘሪሁን አንተ ላይ የጫነብህ አደራ አለብህ። 4 ብቻ መልስለት። ከ4 በላይ ከመለስክለትም እሰየው። በቃ በከንቱ እንዳይፈስ። እሺ ኧረ ፈሰሰ ነው። ኧረ ፈሰሰ አዝሮ ወዳንተ እነዚህ ኢትዮጵያ ውስጥ የሚታወቁ 7 ወንዞች አባይ ወንዝ ነው። ሳልናገር ባሮ ቀጣይ ወንዝ ነው። አዋሽ ቀጥል ወንዝ ነው። አርባ ምንጭ ውስጥ የሚገኝ አርባ ምንጭ ውስጥ ወደ ወላይታ አካባቢ ነው የሚገኝ። አባይታ ሌላ እሺ ቀጥል። እሺ ሌላ 4 ተርቻል። አዋሽ አላቆም ሌላ አላቆም ይለፈኝ አላቆም ወደ ደቡብ ውስጥ የሚገኝ አላቆም ቀላል ነው ብዬ አስቤ ነበረ። በ7 ሰከንድ የመለሳችሁት 2 ነው። ክፉ አይደለም። ቅድም ስትነበራችሁ 6 ሲደመር 2 8 ይሄው እንግዲህ እየመራ ነው ማለት ነው። በአንድ ነጥብ 8 እናንተ 0 ማምጣታችሁ 9 አመጣችሁ። መምህር ሀብታሙ በተራ እባክህ የኛ ጥያቄ ከባድ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም አሁንም እንደስማቸው በሁለተኛው ዙር ቪክቶሪየስሊ ነጥብ አብላጭ አግኝተው መምህሩ ቦታውን ተረክበዋል። በነገራችን ላይ የምን ትምህርት መምህር መሆንን አልጠየቅኩም። የምን መምህር? እኔ በሳትኮም ቴክኖሎጂ ኢንስቲትዩት የሞባይል ሜንቴናንስ አስተማሪ ነኝ። ለመልመጃም ቅርብም ስለሆንክ እንደ መልመጃ የዳሽሙላውን ጥያቄ እናስቀጥላለን። ግን እንደ ቅድሙ ስለሆነ ድጋሚ ማስረዳት ካለብኝ ልንገርህ፣ ካልሆነ ቀጥታ ወደ ጥያቄው እንሂድ። ወደ ጥያቄው እንሂድ አይደል? ሁላችንም ዙር ዳሽሙላው ጥያቄ ምን ይላል? ሰው ብዙ ጊዜ ዳሽ አንገሸገሸኝ ይላል። ሰው ብዙ ጊዜ ዳሽ አንገሸገሸኝ ይላል። ከፍ አድርጋችሁ ጻፉት። ሰው ብዙ ጊዜ ዳሽ አንገሸገሸኝ ይላል ለሚለው ጥያቄ መልሱ ምን መሆን አለበት ትላላችሁ? ያመናችሁበትን መልስ ከእናንተ እንጀምር። ምግብ አንገሸገሸኝ ይላል። ኑሮ አንገሸገሸኝ። ህይወትና ኑሮ አንድ ነው። ኑሮ። ስለዚህ ወደ መልሱ እንሂድ። ሰው ብዙ ጊዜ ምን ያንገሸግሸዋል? ወጪ፣ ስራ፣ ኑሮ። የቤቢን ፊት ተመልከት። እንደ ቤቢ አሁን የሚስቅ ሰው አለ? የለም። እንዴት ነሳ? ካሜራ ግን ይዞታል። ወዲያውኑ የሳቀበትን ፊት ወጪ ተጽፏል? አልተጻፈም። በተጽፉ ኖሮ 10,000 ብር ታገኝ ነበር። 10,000 ብር። ስራ አልተጻፈም። ስራ ሊያንገሸግሽ ይችላል። ኑሮ የሚገርምህ እዚህም ጋር ተጽፏል። ህይወት ኑሮ ነው። ስለዚህ እዚህ ጋርም ተጽፏል፣ እዛ ጋርም ተጽፏል። ስለዚህ ሁሉም ተሸላሚ ነው። እንዴት ብትለኝ ኑሮ የተቀመጠበት ቦታ 3,000 ብር ነው። 3,000 ብር 6,000 ብር እዚህ ጋር ገብቷል። እዛም ጋር ኑሮ ስለተጻፈልህ 3,000 ብር ገብቷል። ስለዚህ ቅድም ስንት ነበራችሁ?
10 ሲደመር 3 13000 ብር ጠቅላላ ቪክትሪ አግኝቷል። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋ ፕሮግራም ይኸው በሁለተኛው ዙር እነ ዳይናሚክ 6000 ብር አግኝተዋል። እነ ቪክትሪ 13000 ብር አግኝተዋል። በእውነት ደስ ብሎኛል። እንኳን መጣችሁ፣ እንኳን ተጫወታችሁ፣ እንኳን አሸነፋችሁ። እጅግ አድርገን እናመሰግናለን። መስፍን፣ ዘሪሁን፣ ሞገስ፣ ሀብታሙ ስለመጣችሁ እጅግ አድርገን እናመሰግናለን። እናንተ በቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና በማን ያሸንፋል ጨዋታ ተጫዋችም ታዳሚም አሸናፊም ልትሆኑ ትችላላችሁ። እኔ ዘወትር ደስ አለኝ። ዘወትር ደስ ይበላችሁ። የፍቅር ወጥመድ ነው መላው ሁሉ ገራሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላው ሁሉ ገራሽ ምክንያት አጣሁኝ በምን ሰበብ ልጥላሽ በዓይንሽ እንዳልጠላሽ ፈራሁኛ የኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላ እንደምን አድርጌ